ከፍቅረኛዬ ጋር ብሳሳም ችግር አለው? ወደፊት እንደምንጋባ ተስማምተናልና የሚለውን የብዙዎቻችን ጥያቄ መልስ እሰጥበታለሁ። እስከመጨረሻው አብራችሁኝ ቆዩ። የእጮኝነት ጊዜ ራስን የማያ ጊዜ፣ የመጠያየቂያ ጊዜ፣ በጸሎት የምንበረታበት ጊዜ፣ ከንስሐ አባቶቻችን ጋር በጥብቅ የምንመካከርበት ጊዜ ነው። በመጽሐፍ ቅዱስ ውስጥ መሳሳም እንደየሁኔታው የተለያዩ ትርጉሞች አሉት። የመጀመሪያው የሰላምታ መገለጫ ነው። ቅዱስ ጳውሎስ በተቀደሰ አሳሳም እርስ በርሳችሁ ሰላምታ ተሰጣጡ እንዳለ ሮሜ ምዕራፍ 16 ቁጥር 16። ይህ መንፈሳዊና ወንድማዊ ፍቅርን የሚገልጽ ነው። ሁለተኛው ደግሞ በባለትዳሮች መካከል የሚደረገው ጥልቅና ስሜታዊ የሆኑ አሳሳሞች ናቸው። እጮኛሞች ከመንፈሳዊ ሰላምታ የዘለለ መሳሳም እንዲያደርጉ አይፈቀድም። ምክንያቱም እጮኝነት መጋባት አይደለም። ሊጋቡም ላይጋቡም ይችላሉ። ፈቃደ እግዚአብሔር የሚጠይቅበት ጊዜ ነውና። ባልና ሚስት የመለኮትና የስጋ ምሳሌ ናቸው። የመለኮትና ስጋ በሚስጥረ ተዋህዶ አንድ ከመሆናቸው አስቀድሞ አይተዋወቁም፣ አብረው አልነበሩም፣ አንድ አልሆኑም። ስለዚህ ከምስጢረ ጋብቻ በኋላ የሚከናወኑ ነገሮች ቅድመ ጋብቻ ማድረግ አይቻልም። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስርዓት ከጋብቻ በፊት ያለ ማንኛውም አይነት ስሜታዊ ንክኪ መሳሳምን ጨምሮ እንደ ጾታዊ ርኩሰት ወይም ለኃጢአት በር እንደሚከፍት ድርጊት ይቆጠራል። ድንግልናን በስጋ ብቻ ሳይሆን በሀሳብና በከንፈርም ጭምር መጠበቅ ለበረከት እንደሆነ ይታመናል። ከጋብቻ ራስን በመጠበቅ የሚመሰረት ትዳር በእግዚአብሔር ዘንድ የተባረከ ይሆናል። እጮኛሞች መሳሳም የሚከለከሉባቸው ምክንያቶች አንደኛ ወደ ዝሙት የሚያደርስ መንገድ ስለሆነ። መጽሐፍ ቅዱስ ዝሙትን ከመስራት ብቻ ሳይሆን ወደ ዝሙት ከሚያደርሱ መንገዶችም እንድንሸሽ ያዝዛል። ከዝሙት ሽሹ እንዳለ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 18። መሳሳም በባህሪው ስሜትን ቀስቅሶ ወደ ከፋ ኃጢአት ወይም ወደ ዝሙት የመውሰድ ከፍተኛ ኃይል አለው። በሰውነታችን ውስጥ ያለውን የፍትወት እሳት ሊያቀጣጥል ይችላልና። ሁለተኛው የልብ ንጽህና ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የኃጢአት መጀመሪያ ልብ እንደሆነ አስተምሯል። ወደ ሴት ያየ ሁሉ ያን ጊዜ በልቡ ከእርሷ ጋር አመንዝሯል። ማቴዎስ ወንጌል ምዕራፍ 5 ቁጥር 28። መሳሳም በውስጡ የስጋ ምኞትንና ፍትወትን ካዘለ በልብ ደረጃ ወደሚፈጸም ኃጢአት ሊያደርስ ይችላል። ሶስተኛ ሌላውን ሰው ማሰናከል። በክርስትና ሕይወት የራሳችንን ስሜት ብቻ ሳይሆን የጓደኛችንን መንፈሳዊ ደህንነት የመጠበቅ ኃላፊነት አለብን። ለወንድሙም ማሰናከያን ወይም መውደቂያን ማንም እንዳይኖር ሮሜ ምዕራፍ 14 ቁጥር 13። መሳሳም የጓደኛህን ወይም የጓደኛሽን ሕሊና የሚረብሽ ወይም ወደ ኃጢአት የሚገፋፋ ከሆነ ጥልቅ ስህተት ይሆናል። መሳሳም በራሱ በጋብቻ ውስጥ ያለና የተፈቀደ ቢሆንም ከጋብቻ በፊት ግን ወደ ፈተና የሚያደርስ ድልድይ ስለሆነ መጽሐፍ ቅዱሳዊ በሆነው ንጽህናን የመጠበቅ መርህ መሰረት ባይደረግ ይመረጣል። ዋናው ግቡ የሰውን አካል ብቻ ሳይሆን ነፍስንና የቅድስና ሕይወትን መጠበቅ ስለሆነ